ፈስ በጣም ከተለመዱት የምግብ መፈጨት ችግሮች ውስጥ አንዱ ነው። እንደ እውነቱ ከሆነ አንድ ሰው በአማካኝ በቀን ውስጥ ከ10 እስከ 20 ጊዜ ይፈሳል። ይሁን እንጂ ከመጠን በላይ መጥፎ ጠረን ወይም ህመም ያለው ፈስ በአንጀት፣ በአመጋገብ፣ በሜታቦሊዝም ላይ ያለውን ችግር ሊያመለክት ይችላል። ስለዚህ በዛሬው ትምህርታችን የፈስ መብዛት ችግርን እናያለን። የፈስ መብዛት ወይም በተደጋጋሚ መፍሳት በምን ምክንያት ሊከሰት ይችላል? የጤና ችግር ነው ወይስ አይደለም? እንዲሁም ደግሞ መፍትሄው ምንድነው? እንዴትስ መቀነስና ማስታገስ ይቻላል የሚለውን በስፋት የምናይ ይሆናል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህንን ትምህርት ብዙ ሰው ጋር እንዲደርስና እንዲጠቀሙበት ያደርገዋል። በመጨረሻም በተደጋጋሚ ፈስን የሚያመጡ ምግቦችን የምነግራችሁ ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች ውስጥ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምንለቃቸው የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። ፈስ በፊንጢጣ በኩል የአንጀት ጋዝ መለቀቅ ነው። ይህ ጋዝ የሚገነባው በተፈጥሮ ውጤት ነው። አንደኛ በሚበሉ፣ በሚጠጡ እንዲሁም በሚያወሩ ጊዜ በሚዋጣ አየር ምክንያት። ሁለተኛ የምግብ መፈጨት በባክቴሪያና ኬሚካል ሪያክሽን ጊዜ ይከሰታል። በአማካኝ ጤነኛ አዋቂ ሰው በቀን ውስጥ ከ10 እስከ 20 ጊዜ ሊፈሳ ይችላል። ይህ ደግሞ ሙሉ በሙሉ የተለመደ ነው። ፈስ በውስጡ ምን ይይዛል የሚለውን እንይ። የአንጀት ጋዝ በአብዛኛው ሽታ የሌለው ፈስ በውስጡ ናይትሮጅን፣ ካርቦን ዳይኦክሳይድ፣ ሃይድሮጅን እና ሚቴንን ከተወሰኑ የአንጀት ባክቴሪያዎች ያገኛል። መጥፎ ጠረን የሚመጣው ሰልፈር ከያዙ ውህዶች ነው። እንደ ሃይድሮጅን ሰልፋይድ፣ ሜታኒቴል፣ ዳይሜታይል ሰልፋይድ ያሉ እነዚህ ባክቴሪያዎች ሰልፈር የያዙ ምግቦችን ለምሳሌ እንደ እንቁላል፣ ስጋ፣ ክሩሲፈረስ አትክልቶች ሲፈጩ ይመረታል። ፈስ ለምን ይከሰታል የሚለውን ስናይ አንደኛ የተለመደ የምግብ መፈጨትና የአንጀት ባክቴሪያ። ምግብ ወደ አንጀት ውስጥ ከገባ በኋላ የማይፈጩ ፋይበርና ካርቦሃይድሬትን ለሚሰብሩ በቢሊዮኖች ለሚቆጠሩ ባክቴሪያዎች ይጋለጣል። በዚህ ሂደት ውስጥ መፍላት ፈስን ይፈጥራል። ብዙ ሚቴን የሚያመነጩ ወይም ሃይድሮጅን የሚያመነጩ ባክቴሪያዎች ያላቸው ሰዎች በተፈጥሮ ብዙ ሊፈጥሩ ይችላሉ። ሁለተኛ የሚዋጥ አየር ወይም ኤሮፋጂያ። ቀጥሎ በምናያቸው ምክንያቶች አየር በጂአይ ትራክት ውስጥ ሊዛጋ ይችላል። በፍጥነት በሚበሉ ወይም በሚጠጡ ጊዜ፣ እያኘኩ ማውራት፣ በስትሮ በሚመጡበት ጊዜ፣ ማስቲካ ማኘክ፣ ማጨስ። እንደዚህ አይነቶቹ ይህ አየር ሁለት አማራጮች አሉት። አንደኛ በፈስ መልክ መውጣት ወይም በግሳት መልክ። ሶስተኛ ፈስን የሚያበዙ ምግቦች። አንዳንድ ምግቦች በፋይበርና በስኳር ይዘታቸው ምክንያት ፈስ የመፍጠር እድላቸው ከፍተኛ ነው። የተለመዱ ፈስን የሚያበዙ ወይም በተደጋጋሚ ፈስን የሚያመጡ ምግቦች የሚከተሉትን ያካትታሉ። ባቄላ፣ ምስር፣ ሽምብራ፣ ጎመን፣ ብሮኮሊ፣ ቀይ ሽንኩርትና ነጭ ሽንኩርትን ጨምሮ ፖም፣ ፕሪም፣ የወተት ተዋጽኦች፣ ሙሉ እህል እንደ ብራን፣ አጃ፣ ስንዴ ያሉ በሶርቢቶል የተሰሩ ምግቦች። እነዚህ ምግቦች ጤናማ አይደሉም ማለት አይደለም። ለእርሶ ጥሩ ናቸው፣ ከመጠን በላይ ሲሆኑ ግን ለመፍጨት ፈታኝ ናቸው። አራተኛ ፈስን የሚያስከትሉ የምግብ መፈጨት ችግሮች። የፈስ መጠን ከመጠን በላይ ከሆነ የሚያም ወይም ከሌሎች ምልክቶች ጋር አብሮ የሚመጣ ከሆነ እንደሚከተሉት ያሉ መሰረታዊ ሁኔታዎች ሊኖሩ ይችላሉ። የላክቶስ አለመቻቻል። የላክቶስ የወተት ስኳር መፈጨት አለመቻል በኮሎን ውስጥ ያልተፈጨ ላክቶስ ወደ ፈስ፣ የሆድ እብጠትና ተቅማጥ ይመራል። ሌላው የሴላሊክ በሽታ ትንንሽ አንጀትን ለሚጎዳው የግሉቶን ራስን የመከላከል ምላሽ ወደ ደካማ የመምጠጥና ከመጠን በላይ የመፍላት ሂደትን ያስከትላል። እንዲሁም አይቢኤስ አንጎልና አንጀት የሚግባቡበት መንገድ ላይ ተጽዕኖ ያሳድራል። ብዙ ጊዜ ፈስ፣ እብጠት፣ ቁርጠት፣ ተቅማጥ ወይም የሆድ ድርቀትን ያካትታል። ሌላው የአንጀት ባክቴሪያ እድገት። ከኮሎን የሚመጡ ተህዋሲያን ወደ ትንሹ አንጀት ይፈሳሉ። እዚያም ምግብን በጣም ቀደም ብለው ፈርመንት ያደርጋሉ። ይህም ከፍተኛ ፈስ ወይም እብጠትን ያስከትላሉ። የመጨረሻው የጣፊያ ችግር። በቂ ያልሆነ የምግብ መፈጨት የኢንዛይም ምርት ወደ ማላብዞርሽንና የተፈጨ ምግብ መፍላትን ያስከትላል። አምስተኛ የአንጀት ማይክሮቢየም አለመመጣጠን። ኮሎን ከ30 ትሪሊዮን በላይ ማይክሮቦችን ይይዛል። ጠቃሚ ባክቴሪያዎች በጋዝ የሚያመነጩ ዝርያዎች በአንቲባዮቲክ፣ በህመም ወይም በተመጣጠነ ምግብ እጥረት ምክንያት ከቁጥር የሚበልጡ ከሆነ የሚከተለውን ያስተውላሉ። በተደጋጋሚ ፈስ መፍሳት፣ ከተመገቡ በኋላ የሆድ እብጠት፣ ሽታ ያለው ፈስ፣ መደበኛ ያልሆነ ሰገራ ሊያዩ ይችላሉ። ስድስተኛ በመድኃኒት የተፈጠረ ፈስ። አንዳንድ መድኃኒቶችና ተጨማሪዎች የሆድ ድርቀትን ይጨምራሉ። አንቲባዮቲክ ጥሩ ባክቴሪያዎችን ያጠፋሉ። ሜትፎርሚን ለስኳር በሽታ ጥቅም ላይ የሚውል መድኃኒት ሲሆን ፈስና ልቅ ሰገራን ሊያስከትል ይችላል።
እንዲሁም ፋይበር ማሟያዎች በተለይም በፍጥነት ከተወሰዱ እንዲሁም የብረት ተጨማሪዎች ጋዝና የሆድ ድርቀትን ሊያስከትሉ ይችላሉ። የፈስ መብዛት የማስጠንቀቂያ ምልክቶች። ፈስ ብዙውን ጊዜ ምንም ጉዳት የሌለው ቢሆንም ከታች ያሉትን ምልክቶች ካዩ ግን ሐኪሞን ማማከር ይኖርቦታል። ከባድ የማያቋርጥ እብጠት ወይም የሆድ ህመም፣ ክብደት መቀነስ ወይም ድካም ያለው ጋዝ፣ የሆድ ድርቀትና ስር የሰደደ ተቅማጥ ካዩ፣ ደም ያለበት ሰገራ፣ መጥፎ ጠረን ያለው ከሆነ የጤና ባለሙያ ማማከር ያስፈልጋል። ፈስን እንዴት መቆጣጠርና መቀነስ እንደሚቻል ስናይ፣ አንደኛ የአመጋገብ ልማድን ማስተካከል ነው። በቀስታ መብላት፣ በደንብ ማኘክ፣ ምግብ በሚመገቡበት ጊዜ ከማጉረምረም ወይም ከመናገር መቆጠብ፣ ማስቲካ ወይም ካርቦኔቶች መጠጦችን ያስወግዱ። ሁለተኛ አመጋገቡን መቀየር። ፈስ የሚረብሽ ከሆነ ከፍተኛ ፎርማፕ ምግቦችን ለጊዜው ይቀንሱ። ይህ የሚያጠቃልለው ሽንኩርት፣ ነጭ ሽንኩርት፣ ባቄላ፣ ምስር፣ ስንዴ፣ አጃ፣ ፖም፣ ወተትና እርጎን ጨምሮ ዝቅተኛ ፎርማፕ አመጋገብ ለአይቢኤስ እና ከልክ ያለፈ ፈስ በሕክምና ይመከራል። ሶስተኛ የምግብ መፈጨትን ይደግፉ። የምግብ መፈጨት ኢንዛይሞችን ከምግብ ጋር ይውሰዱ። በተለይም ባቄላ ወይም ፋይበር የያዙ ምግቦችን ከበሉ ሞቅ ያለ የእጽዋት ሻይም ይሞክሩ። እንደ ፔፐርመንት ወይም ዝንጅብል ከምግብ በኋላ ይሞክሩ። አራተኛ የጋዝ እንቅስቃሴን ማበረታታት። ከተመገባችሁ በኋላ መራመድ ወይም መዘርጋት፣ እንደ ንፋስ የሚቀንስ አቀማመጥ ወይም የልጆች አቀማመጥ ያሉ የዮጋ ምስሎችን ይሞክሩ። ከምግብ በኋላ ወዲያውኑ ከመተኛትም ይቆጠቡ። አምስተኛ የህክምና ወይም የተፈጥሮ መድኃኒቶችን ይሞክሩ። ከመድኃኒቶቹ መካከል ሲሜቲኮን ወይም ጋዜክስ በመባል ይታወቃል። በቀላሉ ለመልቀቅ የጋዝ አረፋዎችን ይሰብራል። እንዲሁም አክቲቬተር ቻርኮል፣ ይህ መድኃኒት ሽታን ሊቀንስ ይችላል። በጥቂቱም ይጠቀሙ። ሌላው ፕሮባዮቲክስ ማይክሮቦሞች እንዲመለሱ ሊረዳውት ይችላል። የመጨረሻው የፔፐርመንት ዘይት እንክብሎች በአይቢኤስ ውስጥ እብጠትንና ቁርጠትን ለመቀነስ ይረዳሉ። የፈስና የእብጠት ልዩነትን ስናይ እነዚህ ተዛማጅ ናቸው፣ ነገር ግን ተመሳሳይ አይደሉም። ፈስ የጋዝ መለቀቅ ሲሆን እብጠት ደግሞ የሆድ ሙላት ስሜት ወይም ገጽታ ጋር ጋዝ፣ ፈሳሽ ወይም ቀስ ብሎ መፈጨትን ያመለክታል። ፈስ ሳይኖር እብጠት ሊሰማዎት ይችላል። እንዲሁም ከመጠን በላይ ጋዝ ኖሮ እብጠት ላይሰማዎት ይችላል። ፈስ በሽታ አይደለም። ይህ የተለመደ የምግብ መፈጨት ውጤት ነው። ነገር ግን ከመጠን በላይ ወይም ህመም ያለው ፈስ የጠለቀ የሆነ ነገርን ለማስተላለፍ የሰውነትዎ መንገድ ነው። በትክክለኛው አካሄድ የአመጋገብ ለውጦች፣ የአንጀት ድጋፍ፣ የጭንቀት ቅነሳና የህክምና መመሪያ ከተከተሉ ብዙ ሰዎች የፈስ ችግርን በተፈጥሮና በምቾት መፍታት ይችላሉ። የሆድ ድርቀት የምግብ መፍጫ ስርዓት እየሰራ መሆኑን የሚያሳይ ተፈጥሯዊ ምልክት ነው። ነገር ግን ከመጠን በላይ የማይመች ወይም አሳፋሪ በሚሆንበት ጊዜ ደካማ የምግብ መፈጨትን፣ ረቂቅ ተዋሲያን አለመመጣጠን ወይም የምግብ አለመቻቻልን ሊያሳየን ይችላል። ምልክቱን ከማፈን ይልቅ ዋናውን መንስኤ መረዳት ቁልፍ ነው። በአመጋገብ፣ በአኗኗር ዘይቤ ለውጥና በምግብ መፍጫ ስርዓት ላይ ትንሽ ለውጦችን ሲደረጉ አብዛኞቹ ጉዳዮች በከፍተኛ ሁኔታ ሊሻሻሉ ይችላሉ። ሌላው ስለ ዓይንን የሚያድሱ፣ አእምሮን የሚያጎለብቱ፣ የማየት አቅምን የሚጨምሩ ፍሬዎችና አትክልቶችን ማወቅ ከፈለጉ ቪዲዮውን እዚህ ጋር ያገኙታል። እንዳያመልጣችሁ።